በተለያየ አይነት ፍልስፍና በዚህ ዓለም ስርዓት ይህንን ለማደብዘዝ ይሞከራል። ተጠንቀቁ። ብርሃን የሰበሰበን ተነጋግረን አንድ ቤት አድገን ባክግራውንዳችንን አይተን አይደለም የመጣን፣ ከተለያየ ቦታ የሰበሰበን ይህ ብርሃን። ተጠንቀቁለት። እግዚአብሔር እግር በእግር ነው ምክንያት ያሳጣን። መንፈስ ቅዱስን አፍስሶ ስለዚህ ታላቅ ድነት መሰከራል። ድነቱን ታላቅ ያለው እኮ እግዚአብሔር አለቀ አለ። ታውቃለህ? ድምቅ ብሎ ግልጥ ብሎ እግዚአብሔር በአገልጋይ ሳይሆን በልጁ በኩል ያቀረበውን ይህንን ታላቅ ድነት ቸል ብንል፣ ብታፈገፍጉ፣ እምቢ ብላችሁ ብትመለሱ፣ አይ አንፈልግም ብትሉ እንዴት እናመልጣለን? ደግሜ እንደምነግራችሁ ጥልቀት እንጨምራለን እንጂ ርዕስ አንቀይርም። ሌላ እውነት የለም። የመጨረሻው ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ማመን ብቻ ነው የዘላለም ሕይወት የሚያስገኝ። የለም ሌላ። አሁን ሙሴ ቆሞ እግዚአብሔር እየመጣ ነው። አሁን እግዚአብሔር ሲመጣ አስባችሁታል? መሬቱ ይንቀጠቀጣል። ቀጥሎስ ተራራ ይጨሳል። አለት እንዲያየው ስንጥቅ ብሎ ይወድቃል። እግዚአብሔር ከፋራን መጣ፣ ቅዱሱን ከቴማን መጣ ይላል። እግዚአብሔርን ሲያየው ሰውነቱ የራደ ነው። ሲመጣ ብቻውን አይደል፣ ከአላፋቱ ጋር ነው የመጣው። እግዚአብሔር ላይቭ ለሙሴ መስጠት ስለማይችል ከፊቱ መላእክት አድርጎ ነው የመጣው። አላፋቱ አብረው ተወረዱዋል። ኦ ማይ ጋድ! እኔ ሙሴ ለሚለው ክብር ይሰማኛል። እንኳን እኔ አይቼ። ተጠንቀቁ። መወሰድ ስላለ ይሁን እየተጻፈ ያለው በጌታ ላልሆኑ ሰዎች አይደለም፣ ቦርናጌን ላልሆኑ ሰዎች አይደለም። ዕብራውያን ቢሆኑም በክርስቶስ ኢየሱስ አምነው ድነው በቤተ ክርስቲያን ውስጥ ላሉ ሰዎች የተጻፈ መልእክት ነው። ዛሬ ይህንን መልእክት አሁን እኔ ስሰብከው ለእናንተ ብቻ አይደለም የምሰብከው። በተለያየ አቅጣጫ በተለያየ ስፍራ ያለ ሰው ይሄ መልእክት ሊደርሰው ይችላል። ደብዳቤው ግን የተጻፈው በክርስቶስ ኢየሱስ አምነው ድነው ቤተ ክርስቲያን ውስጥ ላሉ ሰዎች ነው። ስለዚህ ከሰማችሁት ነገር እንዳትወሰዱ፣ ለሰማችሁትና ለተቀበላችሁት ለዚህ ጉዳይ አብልጣችሁ ልትጠነቀቁ ይገባል። አይ ቲንክ ጥያቄ አይነት ሳይሆን ትእዛዝም ጭምር ነው። አብልጣችሁ ልትጠነቀቁ ይገባል፣ እንዳትወሰዱ። ይህንን ምዕራፍ 2ን ሲጽፍ የዚህ ደብዳቤ ጸሐፊ በአይነ ህሊናው የሚያየው ምንድነው? መሪ የሌለው በባህር መካከል የሚወዛወዝ አይነት መርከብ ይታየዋል። ሰውየው የሚጠቀማቸው የግሪክ ቃላቶች እንደዛ አይነት ሐሳብ ሞር የሚያንጸባርቁ ስለሆኑ ዝም ብሎ ተለቆ ወይንም ተወስዶ የሚሄድ አይነት ሰው ሳይሆን ቪዥዋላይዝ የሚያደርገው ባህር መካከል መሪ ያጣ መርከብ፣ የሚመጣ ነፋስ ሁሉ የሚገፋው፣ የሚመጣ ማዕበል ሁሉ ወደ ፈለገው የሚወስደው አይነት ነው ስዕሉ ይህንን ሲጽፍ። እና ለቀን እንዳንነዳ ወይንም እንዳትወሰዱ ለሰማችሁት ነገር አብልጣችሁ ልትጠነቀቁ ይገባል። ጠብቁ። የተዘራው የወንጌል ዘር የሚዘረፍበት እድል አለው። በሌላ ነገር በስተት አሰራሮች፣ በስተት ትምህርቶች ሊተካካ ይችላል። ሪሊጂየስ በሆኑ ሪቹዋልስ፣ ሃይማኖታዊ በሆኑ ስርዓቶች ወንጌል ሊተካካ ይችላል። የዕብራውያን ቸርችን በጣም ቻሌንጅ እያደረጋት ያለው ሃይማኖታዊ የሆኑ ሰዎች ናቸው። የመላእክት አምልኮ ነው። ከፊት ለፊታቸው በቀደመው ኪዳን የእግዚአብሔር ሕግ የመጣበት በጣም የከበረ መንገድ አለ። እሱ ነው ከጌታ ከኢየሱስ ክርስቶስ ወደ ኋላ እየጎተታቸው ያለው። ኢቫንጀላይዝ አይደለም እያረጋቸው ያለው፣ ወንጌል እየሰበካቸው አይደለም። አምነው ድነው ከያዙት እውነት ላይ በቀደመው ኪዳኑ የመጣበት መንገድ ነው እየተፈታተናቸው ያለው፣ እየጎተታቸው ያለው። ከየትኛውም ነገር በላይ በጣም ከባድ ነገር ሃይማኖታዊ የሆነ ነገር ከባድ ነው። ምክንያቱም ከቨር የሚያደርገው የሃይማኖቱን ካባ ነው። የመላእክት ስም ስደረድሩላቸው ዕብራውያን ልባቸው ቅልጥ ይላል። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ የፈጸመበት መንገድና በመላእክ መካከለኛነት ሙሴ ሕጉን የተቀበለበት መንገድ በጣም የተራራቀ ነው። እጅግ የከበረ የሚመስለው ኢየሱስ እኛ ጋር ያቀረበበት ሳይሆን መልአኩ ለሙሴ የሰጠበት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የዘላለም መዳንን ወደኛ ያቀረበው እርቃኑን መስቀል ላይ ተሰቅሎ ነው። መልአኩ ግን ለሙሴ ሕጉን የሰጠው ተራራ እያንቀጠቀጠ ድንጋይ እየሰነጠቀ ነው። ማንም ተራራ ቢነካ ይገደላል እያለ ነው። ስለዚህ ጎተታቸው። ወንጌል ሰምታችኋል ይላቸዋል። አዎ በክርስቶስ ኢየሱስ አምናችኋል።
አዎ እንግዲያው ከዚህ ፈቀቅ እንዳትሉ ወንጌል ከልብ ተወሰደ ማለት መሪ ተሰበረ ማለት ነው። ስለዚህ የመጣው የሄደው ሁሉ ይገፋል፣ ይጎትታል፣ ወደ ፈለገበት ሊያደርሳቸው ይችላል። የዘላለም ጉዳያቸውን ሊወስንባቸው ይችላል። ኢየሱስ ከመላእክት ይልቃል፣ ይበልጣልም ብቻ አይደለም፣ ይልቃል። ለንጽጽር አይቀርብም። ይሄንን ደጋግመን ስላወራ ነው። እስቲል ግን ይሄ ሰውዬ አልበረደም አይደል? ውስጡ አልበረደም። አሁንም ደግሞ ያስጠነቅቃቸዋል። ከሰማችሁት ነገር እንዳትወሰዱ አብልጣችሁ ልትጠነቀቁ ይገባል። የገላትያ ደብዳቤ የተጻፈበት ምክንያት የገላትያ ከተሞች ማለት የሐዋርያት ሥራ ምዕራፍ 14 ማለት ነው። የሊቃኦንያ የሚባለው አካባቢ እነ ልስጥራና እነ ደርቤ ናቸው ገላትያ ተብሎ የተጠሩት። ጳውሎስ መጣና የአሕዛብ ከተማ ናት ገላትያ፣ ፍርጊያ ትመስለኛለች። ቆሞ ሰበከ። አይ ቲንክ ተናግሬዋለሁ። ሲሰብክ አሰማማቸው ጥሩ ነው የምትሰሙት የሚባል አይደለም፣ ያስፈራሉ። እንደ እግዚአብሔር መልአክ አለና እንደ ራሱ እንደ ክርስቶስ ኢየሱስ ተቀበላችሁን እኮ ነው ያለው። ሰው እንደ ጌታ የሚቀበሉ ናቸው። ሙልጭ አርጋችሁ ተቀበላችሁን አለ። እጃቸውን አንስተው አንተ በምትሰብከው በዚህ በክርስቶስ ኢየሱስ እናምናለን አሉ። ለማመናቸው ምልክት ቤተ ክርስቲያን ገላትያ ተተከለች። ይሄ አልበቃቸውም። ሰዎቹ ጳውሎስን በተለያየ መንገድ አገዙት። እንደውም ራሱ መሰከረላቸው። በጣም አይን ታማሚ ነበረ ገላትያ በሚሰብክበት ወቅት። የኔን የታመመ አይን አምጣና የኛን ደህና አይን ውሰድ ብላችሁ ያን ያክል ወንጌሉን ብቻ ሳይሆን ህመሜንም ለመካፈል ፈቃደኛ ነበራችሁ ይላል። እምሰብከውን ወንጌል ብቻ ሳይሆን ህመምህን አምጣ፣ ሰርጀሪ ቢኖር አይን ሊቀያየሩት ያን ያክል የተቀበላችሁን አለና በጣም ተደስቶ። እንደውም ስሙኝ የሐዋርያት ሥራ ምዕራፍ 14 ላይ ጳውሎስ እየሰበከ ያለ ትዝ ይላችኋል። ገላትያ ከተማ አንድ ከተወለደ ጀምሮ ሄዶ የማያውቅ ሰው ትዝ ይላችኋል። ተነስ ሲለው በኃይልም ዘሎ ቆመ ሲል ወይ ተአምር ነው የሚሉት ኢየሩሳሌም ከተማ ቢሆን። ገላትያስ አምላክ ነህ አሉት። አቀባበል ጎናቸው ያለው ሰው አገልጋይ እንደዚህ አትቀበል በሉት። ክብር ለኢየሱስ ይሁን። እንደ አምላክ ሲቀበሉት አምላክ አይደለሁም ማለት አይደለሁም ጭቅጭቅ ማቅ ነስንሰን አይደለም ይለው አመድ ላያችን ላይ አድርገን ከዚህ ከንቱ ስራችሁ ትመለሱ ዘንድ አምላክ የላከን ባሪያዎቹ ነን። ታዲያ እኔ ባሪያ ነኝ አምላክ አይደለም አምላክ ክርስቶስ ነው ብሎ በጭንቅ አስተውናቸው ይላል። በጭንቅ እንደው ዝም ብሎ አይደለም አንተ እኔ አምላክ አይደለሁም ብለህ የምታስተውሱ በጭንቅ ሊሰውላቸው መጥቶ ነው የሚለው። እንደውም ባይዘው አምላክ ነህ ብለው ብቻ ኮንፌስ አላደረጉም። እምነታቸው ስራ ነበረው። ሊሰውና የአበባ ጉንጉን አድርገው ጳውሎስን ሄርሜን ያኛውም እንዲህ አሉት በርናባስን ቤተ ጣዖት አስገብተው ቁጭ አድርገው ለመልኳቸው። ይሄ 14 ደብዳቤ ጻፈ የተባለ ሰውዬ ቁጭ አድርገውት አስበዋል። ቅቤ እየቀቡት ምናምን ሲያመልኩት ከዛ የሆነ ጳውሎስ የሚባል እምነት ሰዎቹስ እንደ ነገር አይስቱም። አይደለሁም ይልሃል ጳውሎስ። እዛ ጋር የሚያጣውን ክብር አይደለም የሚያየው፣ ለዘላለም የሚቀጥለውን ወንጌል ነው የሚያየው። አየህ እኛን በዚህ ውስጥ ያየናል ኖ ሲል እዛ ጋር አይደለም። ረጅም ዘመን ኢተርናል የሆነ የእግዚአብሔር ፕሮግራም ይታየዋል። ከዛ እነ ጳውሎስ ሰብከው ተደስተው ቸርች ተተክላ በጣም ጥሩ ቸርች ናት ሄዱ። ልክ እነ ጳውሎስ ሄዱ እግር በእግር ማን እንደመጣ ታውቃላችሁ? የአይሁድ ሕግ መምህራን እዚህ ዕብራውያን ቸርች ህመም የሆነ ጉዳይ ማለት ነው። የአይሁድ ሕግ መምህራን መጡ። ሲያዩት ቸርቹ ድምቅ ብሏል፣ ቆንጆ ሆኗል። እንደዚህ እንዴ አሏቸው። ምንድን ነው አሏቸው? ጳውሎስ ወንጌል ሰበከን። ምን ብሎ ሰበካችሁ? በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል አለን። ዋው ልክ ነው፣ ግን ሙሉ አይደለም፣ ይጎለዋል። ምን እናርግ? የጳውሎስ ትምህርት ወይንም በክርስቶስ ኢየሱስ ማመን ሲደመር ሕግን መጠበቅ በገላትያ አውድ መገረዝ እኩል ይሆናል ድነት። የኢየሱስ የመስቀል ሥራ ብቻ አያድንም፣ ሕግን መጠበቅ ግዴታ ነው አሏቸው። አየህ ሃይማኖታዊ ስለሆነ ጉዳዩ የብሉይ ኪዳን ጥቅስ በሙሴ በኩል በአብርሃም ዘመን ኢያሪኮ ላይ ኢያሱ ያደረገውን ሁሉ ደርድረው አስረዷቸው።
ድሮም ጳውሎስ ዝም ብሎ እምነት ሲል ቅር ብሎ ነበር። ስራ ያስፈልገዋል። እምነት ሲደመር መገረዝ እኩል ይሆናል መዳን ብለው ምን አድርገው ቁጭ አሉ። ይሄንን አምነው ሲቀበሉ ዝም ብሎ አይደለም የተቀበሉት። እነ ጳውሎስን በተቀበሉበት መጠን እነዚህንም ተቀበሉ። ገላትያ ያቀባበል ችግር የለም። ከዛ ጳውሎስ ሲሰማ ተመልሶ መጣና ጉባኤ መሃል ነው ባይዘው ገብቶ ቁጭ አለው። መጀመሪያ ስዕሉ እንደሱ ነው። የገላትያ ቸርች የጳውሎስ ጭቅጭቅ ገብቶ ቁጭ አለ። አንዴ ሰበክ ያለው እንግዲህ ነው እውነት ተናግሬ ያለው የሚሆኑትን ይሁኑ አላለም። አየ ፕሮግራሙ ቸርች ነው። መጣ ቁጭ አለ። እነዛ የሐሰት እንደውም ሐሰተኛ አስተማሪዎች አይላቸውም። እኛን ቶሎ ብለን እኮ ሐሰተኛ አስተማሪ ምንለው። ጳውሎስ ምን እንደሚል ታውቃላችሁ? ሾልከው የገቡ ሐሰተኛ ወንድሞች። ርዝመቱ ለፈርስት ሴንቸሪም ለቶኒ ፈርስት ሴንቸሪም ነው ባይዘው ስሙ። እንዳይገነጥላቸው ቸርች ናቸው፣ እንዳይቀበላቸው ሐሰተኛ ናቸው። ሾልከው የገቡ አለና ሐሰተኛ ብሎ ወንድሞች አቤት ይላሉ። ነጭርሽ ለወንድሞችም ይላሉ። አቤት ሁሉ ይሄንን ነው የምታስተምሩት? ኑ ቆሙ አላቸው። ከዛ ጳውሎስ ቆመ። የገላትያን ኮንግሪጌሽን ሰበሰበ። ከዛ የገላትያን የቸርቿን መሪዎች ቁጭ አረገ። ምን እንዳለ ታውቃላችሁ? ገላትያ ምዕራፍ 1 ቁጥር 7 ላይ እኛ ከሰበክነው ወንጌል አለ የተለየ ሌላ ማንም ማለት እኔን ጨምሮ ማለቱ ነው ቢሰብካልና አይበቃም፣ የሰማይ መልአክም ጭምር። ምን ማለት መሰለ? ያልወደቀ ማለት ነው። የሰማይ መልአክ ማለት እነዛኞቹ መሬት ናቸውና አንዱ ጥልቅ ነው፣ የተቀሩት መሬት ለመሬት ነው የሚሄዱት። የሰማይ መልአክ ማለት ያልወደቀ ቅዱስ ቅዱስ የሚል ማለት ነው። መጥቶ ቅዱስ ቅዱስ የሚል ማንኛውም ሊሆን ይችላል። በስም እዚህ ላይ እየተጠቀሰም ያልተጠቀሰም መጥቶ ወንጌልን ኮሬክሽን ብሎ ሊያርመው ከሞከራል። የትኛውን ወንጌል? እኛ የሰበክነውን ወንጌል ማንም ሌላ አድርጎ ሊሰበከው ከሞከረ ምንድን ያለው? በሉታ። አይዟችሁ ጳውሎስ ነው ያለው። በሉት የተረገመ ይሁን ማለት እርጉም ማለት አይደለም። ትርጉሙ አናቴማ ማለት ሰይጣን ከሰማይ በወደቀበት ይውደቅ ማለት ነው። ምን ያህል ከባድ እንደሆነ አያችኋቸው ሰዎቹ ወንጌል ላይ እንዴት እንደማይደራደሩ። ከሰማችሁት ነገር ለቃችሁ እንዳትወሰዱ አብልጣችሁ ተጠንቀቁ ሲል በወንጌል እውነት ላይ የሚያምጽ ካለ ይረገማል ነው። እንደዚህ ይሄን ያህል ከባድ ነው። አሁን እየተወራ ያለው ስለ መሳደብ ስለ ምናምን አይደለም። በክርስቶስ ስለማመንና ስላለማመን ነው እየወራ ያለው። ኢየሱስን በምንም አይነት መንገድ ልትተካው ከሞከርክ ማለት ነው። ሪፕሌስመንት አላ ሁሌ የተሰቀለው ክርስቶስን ፈቀቅ አርገን መስቀል አልባ የኢየሱስ ክርስቶስ የተሰቀለበት ያ ስራ ኢየሱስ መስቀል ላይ ሞቶ ያደረገው የሌለው ህይወት አብልጠን። ከዛ ጳውሎስ ገላትያ ቸርች ባይዞ ሄዶ ረግሞ ከወጣ በኋላ ዝም ብሎ አሁን ጉባኤው ለሁለት ተከፈለ። የተወሰኑት እኛ እነሱ ያሉትንም የተወሰነ ነገር ጳውሎስ አንተም ዝም ብለህ ምንም ተራራሳን በወጣት ምን ሳናረግ ትድናላችሁ ትላል። የነሱ ትንሽ ያስኬዳል። ምክንያቱም ሰው ሲለፋ ነው የሚሰማው። አይ ስትለፋ እንደ ዳንክ ይሰማል። አዋጥቻ ሲያልበህ እንዳው ለመዳን የኢየሱስ ክርስቶስን መስቀል ከስር በጠጠር እንደደገፍክ ይሰማል። ጳውሎስ ደግሞ በደረቁ ምንም ሳታዋጣ ነው የሚልህ። ያንተም በዛ የነሱ ትንሽ አመክኑ ይወጥሩ። ይሄንን ትምህርት ከየት ነው የተማራችሁት አላቸው። እነዛ ሾልኮ የገቡ ሐሰተኛ ወንድሞችን አንተ ከየት እንደመጣ ራስህ እናውቃለን አሉት። አንተ እዛ ደማስቆ ምናምን ነው የምትለው፣ እኛ የመጣነው ከኢየሩሳሌም ከበጉ ሐዋርያት ከነ ጴጥሮስ ጋር ነው የመጣነው አሉት። አያችኋቸው ሶር ስለሄዱና እነ ጴጥሮስ ናቸው ከኢየሱስ እጅ ወንጌል የተቀበሉት። አንተ ራስህ ከየት ነው የመጣው አሉት። አንገብግበውት እኮ ነው በሰው ወይንም ከሰው ያልተሾመ አለ። ዋነኞች መስለው የሚታዩት አይገዱኝም አለ። ታውቃለህ አንገብግበውት እኮ ነው እንጂ በደናው እኮ እንደዚህ አይልም። ሰሚሲቭ ነው ልቡ፣ በጣም እኮ የሚገዛ ነው። አንገበገቡት። እኛ ከነ ጴጥሮስ ምናምን ሲል ለጴጥሮስ እንደተገለጠ ተገልጦልኛል አለ። እኔም ከእጁን የተቀበልኩት አለ። ለጴጥሮስ ባይሆን ለኔ በአሕዛብ ይሰራል፣ እኩል ነን አለ። ሐሰተኛ እንትኖቹ አስተማሪዎቹ በው ሲሉ ነው አላቸው። ከገላትያ ቤተክርስቲያናት የተወሰኑ ሰዎች ያዘ። ከዛ ማንን እንዲያዝ ታውቃላችሁ? በጣም እኮ ከባድ ሰው ነው ጳውሎስ። ቲቶን ያዘው። ቲቶ ማለት ግሪካዊ ነው በትውልዱ፣ አልተገረዘም።
አሁን እነሱ እምነት ብቻውን አያድንም ሲደመር መገረዝ ያድናል ይሉ ነው። ጳውሎስ ደግሞ ያልተገረዘ ክርስቲያን ያዘ። እዛ እኮ ኢየሩሳሌም ሄዶ ይድናል አይድንም ሊል እኮ ነው። አይድንም ካሉት እነ ጴጥሮስ ባይዘው በቃ ልክ አይደለም አይልም፣ ረግሞ ነው የሚመለሰው። አያርምም ወንጌል። አንተ እንደተቀበልከው እኔም ኢየሱስን ቀጥታ ተቀብያለሁ እኮ ያለው ለጴጥሮስ። ከዛ ሄደ ኢየሩሳሌም። የመርከብ ከፍሎ ነው ይዟቸው ሄዶ ባይዘው። የሐዋርያ ሥራ ምዕራፍ 15 የኢየሩሳሌም ጉባኤ ወንድማችን እጅግ የተከበረው የኢየሩሳሌም ቤተክርስቲያን መሪ እረኛ የነበረው እጅግ በጣም አከብረዋለሁ እኔ የያዕቆብ መልእክት ጸሐፊ የጌታ ኢየሱስ ክርስቶስ ወንድም ማለት በጣም ሪስፔክትድ ነው ባይዘው። ሁሉም ሰው የሚያከብረውና የሚፈራው ሰው ነው፣ የጸሎት ሰው ነው። ስብሰባው ላይ መንፈስ ቅዱስም አለ ሲል ይነቃነቀለታል። ከዛ ጳውሎስ ሄዳ ስብሰባ ኢየሩሳሌም ጉባኤ ሊሰበስብ ሄደ። ከስብሰባው በፊት የጌታ ኢየሱስ ክርስቶስ ያዕቆብን አገኘሁት አለ። አወሩ፣ ሰላም ተባባሉ። ሪፖርት አቀረበ ጳውሎስ። በተለያዩ የአሕዛብ ከተሞች እየዞሩ ወንጌል ሲሰብኩ ጌታ ያደረገውን አወራ ይላል። በዚህ ምክንያት አመሰገኑ ይላል ባይዘው ቀድሞ። ከዛስ ዮሐንስን ይመስለኛል አገኘው። ኬፋን ስብሰባ ላይ ነው ያገኘው። ጴጥሮስን ይተዋወቃሉ፣ ግን እንትኑ ላይ ነው ያገኘው፣ ሚቲንጋቸው ላይ ነው ያገኘው። ጳውሎስ ገባ። ጂሰስ ሰውየው አጭር ነው ይላሉ፣ ፊቱ ድርቅ ያለ ነው። እንግዲህ 39 ጊዜ 5 ተገርፍ 192 ግርፋት አለው። ማየት አትችልም እንደዚህ ፊቱን፣ እንዲህ ውልውል ያለ ፊት የለውም። ስትራይፕስ አለው። በጣም አጭር ነው። በጣም እንትን ዷርፍ ነው ይሉታል። አጭር ብቻ ሳይሆን በጣም አጭር ነው አሉ። አሰባል ጠቅልላ አይጠፋም ተጁ። ገብቶ ቆመ። የገላትያ ቤተክርስቲያናት መሪዎች አብሮት ቆሙ። ቲቶን በዚህ በኩል አቆመው። ሾልኮ የገቡ ሐሰተኛ ወንድሞችን አመጣ። ታውቋቸዋላችሁ አላቸው። እነ ጴጥሮስ አናቃቸው ማለት ከእናንተ ዘንድ ነው የመጣ ነው ይላሉ። ምንድነው የሚያስተምሩት? የክርስቶስ ኢየሱስ የመስቀል ሥራ ብቻውን አያድንም ሲደመር ሕግ ወይንም መገረዝ ብለዋል። ቲቶ ወንድሜ ክርስቲያን ነው፣ ግሪካዊ ነው፣ አልገረዝኩትም፣ በክርስቶስ ኢየሱስ አምኗል፣ ይድናል አይድንም አላቸው ኢየሩሳሌም ጉባኤ ላይ። እነ ጴጥሮስ ይድናል እንጂ ከዛ ጳውሎስ ሰበከ። ግጥም አድርጎ ሰበካቸው። ሂዱና አንብቡ። ግጥም አድርጎ ጉባኤውን ሰበከ። መጨረሻ ላይ እንደዚህ ያሉት፣ በወንጌል እውነት ልዩነት የለንም አሉት። እነ ያዕቆብና እነ ጴጥሮስ እነ ዮሐንስና ጳውሎስ ልዩነት የለንም። አደራህን የምንለምንህ በመንገድ ስትሄድ ድሆችን ብቻ አስብ። ዋነኛዎች መስለው ለሚታዩት ወስጄ አሳየኋቸው ይላል ከወንጌል። ይሄው ይሄ ነው መልእክቴ፣ እስቲ አመሳክሩ ሲላቸው ድሃ ብቻ አስብ። ከዚህ እንደውም ጴጥሮስ ምን ብሎ ጻፈ? ታውት ምን ሩቅ አስኬዳችሁ። ስብሰባ ላይ የነበረው ሰውዬ እዛ ደብዳቤ ላይ የወንድማችን የጳውሎስ መልእክቶች እጅግ ከባድና ጠንካራ ናቸው አለ። ለመረዳትም አዳጋች ናቸው አለ። ለሐዋርያው ጴጥሮስ ለመረዳት አዳጋች ከሆነ እኔ እናንተ የሚገባንን ብቻ ጽፎልን ሄዶ ነው እንጂ ሰውዬው እኮ ሳይጽፎ የሞተው ብዙ ነገር አለ። ልናገር ፈልግ ነበር ግን አትሸከሙትም ብሎ ነው እኮ ሞተ። ጌታ ኢየሱስና ጳውሎስ ናቸው ባይዘው አትሸከሙትም ብለው ሄዱት። ለተነገረው ወንጌል ግን የት ድረስ እንደሚጠነቀቁ ይዋቸው። እንዳትወሰዱ ተጠንቀቁ። ትምህርት ነው እየተነገረ ያለው ትምህርት። የክርስቶስ ኢየሱስ የመስቀል ሥራ ብቻውን አይበቃም የሚል ትምህርት ይሄው በጣም ክሊር ነው። ከምን ጋር የተነጻጸረው? ከመላእክት አምልኮ ጋር። ቁጥር 2 ቁጥር 1 እንዳትወሰዱ ተጠንቀቁ ይላችኋል። ቁጥር 2 ምንድነው የሚለው? ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና፣ ስሙኝ እያሰመራችሁ እንድትሄዱ ነው። ስለዚህ በመላእክቱ በኩል የተነገረው ቃል ጽኑ ነው አይደል? ጽኑ ከሆነና ስለሆነ ጽኑ ነው። ቀጥሎስ ማንኛውም መተላለፍና አለመታዘዝ በእነሱ በኩል በመላእክቱ መካከለኝነት በመጣው ሕግ በኩል ያለ አለመታዘዝና መተላለፍ ተገቢውን ቅጣት ከተቀበለ የሚበልጣቸው መጥቷል። በሚበልጣቸው በኩል እግዚአብሔር የመጨረሻ መልእክቱን አምጥቷል ነው። ብሉይ ኪዳን የማይሆን ነው አደ እንደዚህ አይነት ትምህርት የለም። እንዴ የእግዚአብሔር ድምፅ ነው። በመላእክት መካከለኛነት በኩል የመጣው ድምፅ አለ ጽኑ ነው። ቀጥሎስ እሱን አለመጠበቅና እምቢ ማለት መተላለፍ ተገቢ ቅጣት አስገኝቷል። ለምን? እግዚአብሔር መላእክትን መካከለኛ አድርጎ ነው ያቀረበው። ለዚህ በጣም ጥሩ ማስረጃ እንዲሆናችሁ ዘዳግም ላይ ሄዱ። ትምህርት ስለሆነ ብዬ ነው።
ዘዳግም ምዕራፍ 33 ላይ ቁጥር 2 እንዲህም አለ፣ እግዚአብሔር ከሲና መጣ፣ በእነርሱም ላይ ከሴይር እንደ ማለዳ ፀሐይ ወጣ፣ ከፋራን ተራራ አበራላቸው፣ ከአእላፋት ቅዱሳኑ ጋር መጣ፣ በስተቀኙ የሚነድ እሳት ነበረ። ሙሴ ይሄንን የሚናገረው ለማመሰላችሁ፣ ሙሴ ይሄንን የሚናገረው ሙሴ የዛሬ 40 ዓመት በሲና ተራራ አናት ላይ ቆሞ ያየው የነበረውን እግዚአብሔር መልአክን በፊት ለፊቱ ላይ አድርጎ ሙሴን ያዋራበትን እሱን እያስታወሰ ነው ሙሴ የሚጽፈው። ይሄ ዘዳግም መጽሐፉ ራሱ ስሙ ዘዳግም ነው፣ የተደገመ ማለት ነው። ስለዚህ ይሄ አዲሱ ትውልድ ነው። የነዚህ አባቶች እግዚአብሔር ሙሴን ያናገረበትና ሙሴ ከእግዚአብሔር በመልአክ መካከለኛነት ሕግ የተቀበለበትን አባቶቻቸው ያውቃሉ። ይሄኛው ትውልድ ግን የከነዓን መግቢያ በር ላይ ቆመዋል። አባቶቻቸው በመልአክ መካከለኛነት የእግዚአብሔር ሰው ሙሴ ሕግን ሲቀበል ባየበት መንገድ የነበራቸውን ኤክስፔሪየንስ አያውቁም። ስለዚህ ሙሴ ከመሞቱ በፊት ያንን እያስታወሳቸው እግዚአብሔር ከፋራን መጣ ይላል። ትዝ ይላችኋል? ዘጸአት 33 ዘጸአት 34 መሬቱ ተንቀጠቀጠ ይላል። አለቶቹ ሁሉ ተሰነጣጠቁ ይላል። ተራራው ጨሰ ይላል። እግዚአብሔር መጣ አለ። ማንም ሰው መሬት ነው ያለው፣ ሙሴስ ተራራ ላይ ነው ያለው። ታውቃለህ? አሁን ሙሴ ቆሞ እግዚአብሔር እየመጣ ነው። አሁን እግዚአብሔር ሲመጣ አስባችሁታል? መሬቱ ይንቀጠቀጣል። ቀጥሎስ ተራራ ይጨሳል። አለት እንዲያየው ስንጥቅ ብሎ ይወድቃል። እግዚአብሔር ከፋራን መጣ፣ ቅዱሱም ከቴማን መጣ ይላል። እግዚአብሔርን ሲያየው ሰውነቱ የራደ ነው። ሲመጣ ብቻውን አይደል፣ ከአላፋቱ ጋር ነው የመጣው አለ። እግዚአብሔር ላይቭ ለሙሴ መስጠት ስለማይችል ከፊቱ መላእክት አድርጎ ነው የመጣው። አላፋቱ አብረውት ወረዱዋል። ኦ ማይ ጋድ! እኔ ሙሴ ለሚለው ክብር ይሰማኛል። እንኳን እኔ አይቼ እንደዚህ አይነት ኤክስፔሪየንስ ያለው ሰው እግዚአብሔር መጣ ይላል። አላፋት አብረውት፣ አላፋት መቁጠር አልቻለም። ታውቃለህ? እንዲያየ እንደዚህ ያየ የ40 ቀን የቆየበት እኮ ጊዜ ነው። 40 ቀን 40 ሌሊት እዛ ውስጥ ነው የነበረው። ታውቃለህ? ሙሴ ለአዲሱ ትውልድ ሲነግር እግዚአብሔር ወረደ ከአላፋት መላእክት ጋር ነበር አለ። እኔና እግዚአብሔር ብቻ አይደለንም አለ፣ መላእክት ነበሩ። ይሄንን አንድ የአዲስ ኪዳን ሰባኪ ሰብኮታል። እስጢፋኖስ የሚባል ሐዋርያት ሥራ ምዕራፍ 7 ላይ ይሄንን በመላእክት መካከለኛነት ሙሴ ሕግ እንዴት እንደተቀበለ አይ ቲንክ 753 ይመስላል። ሐዋርያት ሥራ 753 ላይ እስጢፋኖስ ቆሞ ሲሰብክ በጣም he was early 20 ነው ይላሉ። 22 23 ዓመቱ ነው ይላሉ። እስጢፋኖስ በጣም ወጣት ልጅ ነው። ግሪክ ሀገር ተወልዶ ያደገ ነው። ስለዚህ በጣም እንትን ነው ማለት ነው። የግሪክ ፍልስፍና ያውቃል። ሕግ ደግሞ ቨርዥን መርጦ ነው የሚሰብከል። ዝም ብሎ ኖርማል ስብከት አይሰብክም። ቆሞ እየሰበከ እያለ የሚሰሙት እነዚህ ናቸው፣ የአይሁድ ሕግ መምህራን ሊገሉት ነው የጠሩት። እና ቆሞ ሲሰብክ 1440 ዓመት በ60 ቁጥር ነው አይደል ትራቭል ያደረገው። ከአብርሃም ተነስቶ ኢየሱስ ጋር እስኪመጣ 60 ቁጥር ነው የፈጀበት። 54 ቁጥር ብሉይ ኪዳን ነው ያወራው። እጁ ላይ ያለው ቅዱስ መጽሐፍ ብሉይ ኪዳን ነው። በዛ ጊዜ ኢየሱስ ብቻ ነው ስብከት። ሮሜ ምናምን ዕብራውያን አልተጻፈማ። ኢየሱስ ድረስ ነው። እጃቸው ለጠቅልል ይዘው ነው የሚሰሙት። እግዚአብሔር አባታችን አብርሃምን አለው። እንደውም እግዚአብሔር አይደለም ያለው፣ እግዚአብሔር ቢል ይገሉታል። ገና እግዚአብሔር ያ ወይስ ይገሉታል። የክብር አባት አለው። ታውቃለህ? ዊዝደም እውቀት ብቻ ሳይሆን ጥበብ አለች። የክብር አባት አለ። አባታችንን ማለት የእናንተም የኔም አባት ነው። አባታችን ከካራን ጠራው አለ። ከዛ ይስሐቅና ያዕቆብ እንደ አባታችን አብርሃም በድንኳን ኖሩ ብሎ ይስሐቅና ያዕቆብን ነካቸው። ኪዳን ረገጠ ማለት አይ ኪዳን ነካ። በዮሴፍ በኩል ግብፅ ገቡ አባቶች አለ። ለ4 ትውልድ ያክል ለአብርሃም እንደነገረው ተገዙ አለና በሙሴ በኩል ወጡ አለ። 800 ዓመት በትንሽ ቁጥር ዘጋ። ሲወጡ አባቶቻችን የመገናኛውን ድንኳን ይዘው ወጥተዋል። የመገናኛውን ድንኳን ይዞ ኢያሱ ከነዓን የመገናኛውን ድንኳን ይዟት ገባ አለና ከኢያሱ ዘሎ እግዚአብሔር ሆይ በድንኳን አትኖርም ቤት ልስራልህ አለው ዳዊት ብሎ ከኢያሱ ዳዊት ጋር መጣ። አንተ አትሰራልኝም ልጅ ሰለሞን ነው የሚሰራልኝ ብሎ ሰለሞን ነካው።
የምትሰሩልኝ ቤት ምን አይነት ነው ብሏል ብሎ ኢሳይያስ ላይ መጣ። ልባችሁም አይናችሁም የታወረ ብሎ እነሱ ጋር መጣ። እንደዚህ አይነት ሰባኪ ነኝ። እዚህ ላይ ብቻ ነው ለሆሚሌቲክስ ባይዘው ሞዴል ነው። ኢንትሮዳክሽን፣ ቦዲ፣ ኮንክሉዥን አንድ ሰው የጠየቀው የለም። አንድ እጁን ለምን አልተሳሳተም ሲያወራ። ማንም ህግ አዋቂ ስፒሪት ፊልድ ካልሆንክ በቀር ህጉን ልታውቀው ትችላለህ። በዚህ መንገድ ግን አታወራው። መንፈስ ነው እንደሚያበራው ብትናረገው። መጽሐፍ እንደዚህ ይላል፣ በንግግሩ ተገረሙ አይደለም የሚለው እያዩት ተለወጠ ይላል ልጁ። ይሄንን ሲያወራ በመሃል ያወራላቸው እግዚአብሔር ለአባታችን ለሙሴ በዛ በደመና ውስጥ በመላእክት መካከለኛነት ህግን ሰጠው አላቸው። የስ ይላል ፈሪሳዊ እከሌ። ሰብኮ ጨርሶ ፊቱ ያበራል። የአማልክት ልጅ ይመስላል ያለው ቸርች ውስጥ ያለ ሰው አይደለም። እኔም ፊቴን ቢያብረቀርቅብህ ጸልዬ ነው የመጣሁት ትላለህ። መንፈሳዊ እናደርገዋለን። እነሱስ ሊወግሩ ድንጋይ እግራቸው ስር ቁጭ አድርገው ነው የሚሰሙት። ደረቅ ናቸው። ለደረቁ ነው የአማልክት ልጅ መሰለ። እንደዚህ ተለውጦባል። የአማልክት ልጅ አለመሰል። የእግዚአብሔር ቃል በሙሉ ኃይሉ ሲመጣ ቆዳን ሁሉ አፌክት ሲያደርገው ማለት ነው። ክብር ለኢየሱስ ይሁን። ሰብኮ ሲጨርስ ወንጌል ግጥም አድርጎ ሰበከ። ያው እንደምታውቁት ነው መጨረሻ ላይ ሙሴ ተገለጠልኝ፣ በራልኝ፣ እግዚአብሔር በመላእክ መካከለኛነት እጄ ላይ አመጣ ብሎ የሚናገረው ይሄ ሰውዬ ብቻ አይደለም። ጳውሎስ እንደገና ደግሞ ይናገረዋል በመላእክ መካከለኛነት ብሎ ገላትያ 3 ላይ ያስቀምጧል። በእነሱ በኩል የመጣው መልእክት እንዲህ ጽኑ ከሆነና እሱን አለመታዘዝና መተላለፍ ተገቢ ቅጣት ካስገኘ ይላል። አንዷን ቁጥር ልጨምርላችሁና ልጨርስ። ቁጥር 3 ክብር ለኢየሱስ ይሁን። አፍተሮል ያኛው የመጣበት መንገድ የቀደመው ኪዳን ነው። አዲሱ ኪዳን ይሄኛው ኪዳን ቁጥር 3 ላይ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል። አሁን የዚህ ደብዳቤ ጸሐፊ ምን ይላቸዋል? እኛ እንዲህ ያለውን ታላቅ ድነት ይለዋል። በክርስቶስ ኢየሱስ በኩል ወደ ሰው ልጆች እግዚአብሔር ያቀረበውን ታላቅ ድነት ቸል ብንል። ያ በጣም ብለርድ እያደረገ ድብዝዝ ብሎ በመላእክት መካከለኛነት የመጣው በዛ መንገድ ከሆነ ድምቅ ብሎ ግልጥ ብሎ እግዚአብሔር በአገልጋይ ሳይሆን በልጁ በኩል ያቀረበውን ይህንን ታላቅ ድነት ቸል ብንል፣ ብታፈገፍጉ፣ እምቢ ብላችሁ ብትመለሱ፣ አይ አንፈልግም ብትሉ እንዴት እናመልጣለን? ቸል ብንል የምትለው ቃል ብንቶ ማለት ነው። ትርጉሙ ድነት ነው። ስለ ሳልቬሽን ነው የሚያወራው ክፍሉ። በመላእክት በኩል እግዚአብሔር የደህንነት መንገድ ጠቆመን፣ በልጁ በኩል መዳኛ አቀረበልን። ቸል እንዳትሉ። እንዴት እናመልጣለን ቸል ብንል? ይሄ ምናልባት የዚህ የዕብራውያን ደብዳቤ ላይ ብቻ ያለ አይደለም አይደል? የዕብራውያን ደብዳቤ ላይ ብቻ ያለ ቸል ብንል የምትለዋን ቃል አንድ የሚጠቀመው የግሪክ ቃል አለ። ማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 15 ላይ እናንተ ቤታችሁ ሲገቡ አንብቡት። ጌታ ኢየሱስ ክርስቶስ አንድ ምሳሌ ሰጠ። አንድ ሰው ታላቅ ግብዣ አደረገ። ያንን ታላቅ ግብዣ አደረገና በጣም ለሚወዳቸው ለወዳጆቹ በጣም ለሚያከብራቸው የጥሪ ካርድ በተነ። እባካችሁ ኑና ግብዣዬ ላይ ታደሙ አላቸው። ወደ 4 አካባቢ የሚሆን ጎራ ነው የተጠራው። እርሻዬ ጋ ነኝ፣ ምንድነው ከሚስቴ ጋ ነኝ፣ ብቻ የየራሳቸውን ተናገሩና አይ መምጣት አንችልም አሉ። ሁሉም ሲሉ ያ ግብዣ ጋባዥ በቃ በጣም መወዳቸው ማከብራቸው ወዳጆቼ ቀሩብኝ ብሎ ግብዣውን አልተውም። ጠሪውን ሰውዬ ምንድን ያለው? ሂድና ከየመንገዱ የታመሙትን የተጣሉትን ድሆችን የሚጠቀማቸው ቃላቶች አሉ። እነሱ ሰብስበ አምጣልኝ አለው። አስገባልኝ፣ እነሱን አብላ አለውና ፊተኞች ኋለኞች፣ ኋለኞችን ፊተኞች ይሆናሉ አለ ኢየሱስ። አክብሮ ተጠርቶ
እምቢ ያለ ሰው ማለት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከው ድነት አክብሮ ነው የላከው። አክብሮ አንድ ልጅ ገሎ በልጁ ደም ነው የጻፈው። እግዚአብሔር ጥሪ ካርዱን በልጁ ደም ጽፎ እባካችሁ ብሎ አልደረሰኝም እንዳንል እግዚአብሔር ልጁን የሰቀለው እዛ ራስ ቅል የሚባል ጎልጎታ ከፍ አድርጎ ነው የሰቀለው። አላየውም ማለት አይቻልም። ከፍ አድርጎ ሰቅሎታል ኢየሱስን። በልጁ ደም ጽፎ ወደ ሰው ልጆች ሁሉ እግዚአብሔር ልኮታል። አክብሮ ጠሪ አክባሪ ነው። አክብሮ ልኮታል እና ቸል ብንል እንዴት እናመልጣለን? እግዚአብሔር ከኢየሱስ ወዲያ የለውም። ወዳጆቼ የመጨረሻው ገብቶናል። ደግሜ እንደምነግራችሁ ጥልቀት እንጨምራለን እንጂ ርዕስ አንቀይርም። ሌላ እውነት የለም። የመጨረሻው ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ማመን ብቻ ነው የዘላለም ሕይወት የሚያስገኝ። የለም ሌላ። ቅድም እንዳልኳችሁ ነው። በተለያየ አይነት የሃይማኖት ስርዓት፣ በተለያየ አይነት ፍልስፍና፣ በዚህ ዓለም ስርዓት ይህንን ለማደብዘዝ ይሞከራል። ተጠንቀቁ። ብርሃን የሰበሰበን ተነጋግረን አንድ ቤት አድገን ባክግራውንዳችንን አይተን አይደለም የመጣነው። ከተለያየ ቦታ የሰበሰበን ይሄ ብርሃን። ተጠንቀቁለት። ፕሮቴክት አድርጉት። በምን ልጠብቀው? በትምህርት ጠብቁ። ትምህርት ስለሆነ እያወራ ያለሁት ሳልቬሽን ትምህርት ነው። ድነታችን የእውነት እውቀት ነው። አውቄ ነው ያለሁት፣ ገብቶኛል እና የምጠብቀው በትምህርት ነው። የሚወስድብኝ ምንድነው? ትምህርት ነው የሚወስድብህ። ሌላ ትምህርት ሲገባ ነው የሚተካብህ። ክብር ለኢየሱስ ይሁን። ይሄ ድነት፣ ይሄ ታላቅ መዳን አስቀድሞ አለ የዚህ ደብዳቤ እንዴት አይነት በእውነት እንዲህ ምንድነው የሚባለው? እንዴት አድርጎ ነው የሚያጎሩ ሰው ፍትፍት አድርጎ ታላቅ ድነት አልከው። አስቀድሞ በጌታችን በኢየሱስ ክርስቶስ ተነገረ አለ። አልሰማውም አትልም። 57 ዓመተ ምህረት ላይ ነው እየተጻፈ ያለው። ኢየሱስ ወደ አብ ካረገ 33 ዓመተ ምህረት ላይ ነው። ስንት ዓመት ማለት ነው? 57 33 ከ24 ዓመት በፊት ኢየሱስ ቆሞ አውርቶታል። ብዙዎቹ የአይን ምስክር ናቸው። አንዳንዶቹ ካየሰው ሰምተዋል። ቀጥሎ የበጉ ሐዋርያት በሕይወት አሉ። ይሄ ድነታው በክርስቶስ ኢየሱስ በኩል ተነገረ። መሬት ወርዶ ስጋ ለብሶ አካል ይዞ ቆሞ አወራ። አዎ ቸል ልትለው አትችልም። ከኢየሱስ ሰምተሃል። የኢየሱስን አልሰማውም ካልን ደግሞ አለ የአይን ምስክር የነበሩ አብረውት የወጡ የገቡ ሰዎች ደግሞ ሰበኳል። እነሱ አይተናል ብለው ሰበኳል። እና የአይን ምስክር የነበሩ ሰዎች አብረው የወጡ የገቡ የበሉ የጠጡ አወሯል። እግዚአብሔር በክርስቶስ በኩል አልሰማውም ካልክ ምስክር እንዲሁ ቁጭ ብሎ ሲሞት ያየ፣ ሲሰቃይ ያየ፣ ሲቀበር ያየ፣ ሲነሳ ያየ፣ ሲያርግ ያየ ሰውዬ ቆሞ አወራል። አንተ ይሄንንም ደግሞ አልቀበልም ካልክ እግዚአብሔር መንፈስ ቅዱስን አፈሰሰውና መሰከራል። እግዚአብሔር እግር በእግር ነው ምክንያት ያሳጣን። መንፈስ ቅዱስን አፍስሶ ስለዚህ ታላቅ ድነት መሰከራል። ድነቱን ታላቅ ያለው እኮ እግዚአብሔር አለቀ አለ። ታውቃለህ? በልጁ ወር፣ ከዛስ በሐዋርያቱ ወር፣ ከዛስ መንፈስ ቅዱስ ወርዶ መሰከረልና እግዚአብሔር በመንፈስ ቅዱስ የመሰከረው እንዴት መሰላችሁ? ልዩ ልዩ ስጦታዎችን በማደል ለዳኑ ሰዎች ስጦታ አደለ እግዚአብሔር። ስጦታ ያደለውን ምክንያት ሲናገር ሰውየው ስለ ታላቁ ድነት ለመመስከር እንጂ ጥላውን ልሳን ለማናገር ብቻ አይደለም። መዳንህን ለማረጋገጥ መንፈስ ቅዱስ በውስጥ አደረ። ደግሞ ተጨማሪ ኮንፈርሜሽን የሚፈልግ ደግሞ ካለ ደግሞ ስጦታ ደግሞ አደለ። ይሄንን በማድረግ እግዚአብሔር ይሄንን ታላቅ መዳን አረጋግጧል። እንዴት ብለህ ቸል ትላለህ? መልአክ አንዴ ብቅ ብሎ ሕግ አቀብሎ ያ ሁሉ ነገር ከሆነ እግዚአብሔር ልጁን ልኮ ወልድ ወርዶ ነግሮ እምቢ ስትል እግዚአብሔር መንፈስ ቅዱስ እንደገና ወርዶ ነግሮ አብ እኮ ነው ወልድን ልኮ ነገራቸው። ወልድ መጥቶ ነገረን። ከዛ ተመልሶ ሲሄድ መንፈስ ቅዱስን ሂድና ነገራቸዋል። ይሄው መጥቶ እየተናገረን እስከ ዛሬ በመልአክ በኩል የመጣው ያን ያህል ክቡርና ጽኑ ከሆነ በእግዚአብሔር በኩል የሚመጣው እንዴት አብልጦ አይጸናም? ይሄንን ደግሞ እምቢ የሚል ሰው ያንን እምቢ ያሉ ከተቀጡ ይሄኛውንማ እንዴት እናመልጣለን እንዴት እንቀጣለን አይደለም የሚለው። ይቀጣን ይሆን አይደለም፣ አታመልጠም ነው ቃሉ። እንዴት እናመልጣለን ማለት ምን ማለት ነው?
የዘላለም ሞት አለ ነው። በጣም በእውነት ነው የምላችሁ። እግዚአብሔር የሆነ ነገርን ወስዶ አይ ሌላውን ነገር ደግሞ ሌላ ነገር ስትክድ ቢል እድል ነበር፣ እድል የለም ማለት። ይሄንን ድነት ሰው እምቢ ካለ አያመልጥም ማለት አያመልጥም። ለምን መሰል? ለመዳን ማረጋገጫ የመንፈስ ቅዱስ ማህተም ስለሆነ የሚደረገው ላይ መንፈስ ቅዱስ ማህተም የሌለበትን ሰው እግዚአብሔርም አይወስደውም፣ አያመልጥም ሰውየው ከጥፋት። ታላቅ እስቲ ጮክ ብሉና ታላቅ ድነት በሉ እስቲ። አጠገባቸው ያለውን ሰው ይህንን ድነት ተቀበለኸዋል በሉት።